በቃና ዘገሊላ እጆቻችሁን ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከናት አንተ ያለህስ ማፈር የለባቸው ሁሉ ይቻላል ወይኑን ሞላላቸው ማድጋው ባዶ ነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታችን ነሽ በቃና ዘገሊላ በቃና ዘገሊላ በዚያ እልል 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 ከልጅሽ ጋራ ከናት ጋር መራዊ ሙሽራው ሰማያዊ ለእመ ገብረ በዓል በዓል ይኖሩ በሰላም ይኖሩ በሰላም ይኖሩ በሰላም ጸንተው ዘለ መራዊ ሰማያዊ ሙሽራው ሰማያዊ ለእመ ገብረ በዓል በዓል ይኖሩ በሰላም ይኖሩ በሰላም ይኖሩ በሰላም ጸንተው ዘለዓለም ደናግል ተነሱ ያዙ መብራቱን ሙሽራው ደረሰ አጎል እንዳንሆን መራዊ ሰማያዊ ሙሽራው ሰማያዊ ለእመ ገብረ በዓል በዓል ይኖሩ በሰላም ይኖሩ በሰላም ይኖሩ በሰላም ጸንተው ዘለዓለም ወንጌልን ይዘዋል ጎዳናቸው ያምራል ዓላማው መልካም ነው እነርሱን እንምሰል መራዊ አረጆቻችሁን ቤተሰብ ወዳጅ ዘመድ እጃችሁን ሰማያዊ ለእመ ገብረ በዓል በዓል ይኖሩ በሰላም ይኖሩ በሰላም ይኖሩ በሰላም ጸንተው ዘለዓለም የሙሽራው ሕይወት መልካም እንዲሆን ካህኑ ይባርኩት ቡሩክ ሰው ይሁን የሙሽሪት ሕይወት መልካም እንዲሆን ካህኑ ይባርኳት ቡሩክት ትሁን መራዊ ሰማያዊ ሙሽራው ሰማያዊ ለእመ ገብረ በዓል በዓል ይኖሩ በሰላም ይኖሩ በሰላም ይኖሩ በሰላም ከዛሬ ጀምሮ በስራው በተቻለኝ እረዳታለሁ በሕማማት በሌሎች በደስታዋና በሐዘኗ ከእሷ ጋር እግዚአብሔር ይመስገን ሙሽራው ሙሽሪት ኃያሉ ጌታቸው ሙሽራው ሙሽሪት ለዚህ ላበቃቸው ሙሽራው ወንድምታችንን ሙሽራው ጋብቻ ቅዱስ ነው ቅዱስ ነው ሙሽራው ሙሽሪት ብሏል አምላካችን ሙሽራው እስኪ እልል በሉላቸው ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሰራ በማየ ቃና መድኃኔዓለም ታምር ሰራ በማየ ቃና እመቤታችን ባንቺ ምልጃ
ድንግል ሚዜ ወደዚህ ጠጋ በሉ። መድኃኔዓለም ታምር ሰራ በማየ ቃና መድኃኔዓለም ታምር ሰራ በማየ ቃና ለጌታችን ታምር በማየ ተመርጣ ታድላ በማየ መጀመሪያ ሆነች በማየ ቃና ዘገሊላ በማየ ቃናን ያደርጋት የታምሮ ቀዳሚ ስፍራ የድንግል ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ድንግል ማርያም የመጨረሻ ዝማሬ ነው። ሁላችሁም ወደዚህ ኑ፣ ደስታችሁን ግለጹላቸው ለሙሽሮች። መድኃኔዓለም ታምር ሰራ በማየ ቃና እኛም እናምናለን በማየ በእርሷ ትንብልና ስለ ቃል ኪዳኗ በማየ ሁሉ እንደሚቃና በማየ ቃናን ያደርጋት የታምሮ ቀዳሚ ስፍራ የድንግል ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ድንግል ማርያም ባንቺ ምልጃ ባንቺ መድኃኔዓለም ታምር ሰራ በማየ ቃና ታምር ሰራ በማየ ቃና አሳላፊዎቹ ግራ ቢገባቸው በማየ ቃና የድንግል ማርያም ልጅ በማየ ቃና ከጭንቅ አወጣቸው በማየ ቃና ሊያደርጋት የታምሮ በመንፈስም ካሳደጉት በኋላ ምን አለ? ያድግ አባሁ ወእሞ እናትና አባቱን ይተዋል። እንግዲህ ተመልከቱ፣ ከሕፃንነት ጀምሮ እስከ 20 ዓመት ከዚያም በላይ ሊሆን ይችላል። እናት አባቱ ያሳደጉትን እናቱን የሚወዳትን እናቱን የሚወደውን አባቱን ይተውና ምን አለ? ወይተለው አለ በሲቱ የማያውቃትን ተመልከቱት። እንግዲህ ይሄ ምስጢር ነው፣ በእውነት ምስጢር ነው። ወይተለው አለ በሲቱ በድንገት እግዚአብሔር በምስጢር ብቻ ይችናት አካልህ ብሎ የሰጠውን በምስጢር በጥበብ ያችን ለህሊናው ለአይምሮው ይች ምትሆነኝ የኔ ናት ይቺ የኔ ናት ብሎ አይምሮው እንዲያምን ያደርግና እግዚአብሔር ወይተለዋ ከዚያ በኋላ እሷን ተከትሎ ይሄዳል ይላል። እግዚአብሔር ቃል እንግዲህ የሰው ልጅ መፈጠር ከጀመረበት ጀምሮ ይሄ ቃል እስካሁን ድረስ እየሰራ መጥቷል፣ እዚህ ደርሷል። ጋብቻ ሁሉ ቅዱሳን የተወለዱት በጋብቻ ነው፣ በክቡር ጋብቻ ነው። በክቡር ጋብቻ ያልተፈጠረ ፍጥረት አብዛኛውን ቁም ነገር ላይ አይውልም። ቤተክርስቲያንንም ሆነ አገራችንን ዛሬ ብዙ ታላላቅ ታምራት የሆነ ላይን የሚደንቅ ለልብ የሚደንቅ ለላይን የሚያስደንቅ ስራ ሰሩ ብለን የምንላቸው እንኳን አባቶች የተገኙት ከጋብቻ ነው፣ ከቅዱስ ጋብቻ ነው። ከዚያ ውጭ የሆነ ሁሉ ብዙም አጥጋቢ አይደለም እና እግዚአብሔር አዳምን ሲፈጥረው እንደሚያስፈልገው ያውቀን ነበርና ሔዋንን ከጎኑ ፈጠረ፣ ሁልጊዜ እንደምታደርጉት። ምክንያቱም ጋብቻ ብዙ ጥቅም አለው። ከመጀመሪያ ጀምሮ እንደ ሁልጊዜ እንደሚባለው በዋና ነገር ለሶስት ነገር ይጠቀሳል። የመጀመሪያው ለመረዳዳት ነው። መረዳዳት ሲባል ምን ማለት ነው ነው? መረዳዳት ሲባል በቁስ እንደምናየው መረዳዳት ወይንም አንድ የኔ ቢጤ ከመንገድ ላይ ተቀምጦ ስጠኝ ብሎ ሳንቲም ስጠኝ ሲሉ መስጠት አይደለም። መረዳዳት ማለት የሰው ልጅ በማንኛውም በአንድ ነገር ጠንካራ ቢሆን በአንድ ነገር ደካማ ነው። ስለዚህ የሰው ልጅ ማለት መረዳዳት ማለት ጉድለቱን የምትሞላለት ጉድለቷን የምሞላላት ማለት ነው። ለዚህ ነው በዘፍጥረት 2 ላይ 18 የምናገኘው አኮ ሰናይ ለብእሲ ይንበር ባይቲቶ
ለሰው ልጅ አካለ መጠን ካደረሰ በኋላ አለ ብቻውን ይኖር ዘንድ መልካም አይደለም። ታዲያስ ምን ይደረግ? አላ ንፍጥር ሎቱ ቢጸዘ ተረድኦ የምትረዳውን ንፍጠርለት እንጂ አለ። ስለዚህ መረዳዳት ማለት የጎደለውን መሞላላት፣ የደከመውን ማቅናት፣ ሐሳቡን መልካም ሐሳብ ከሚያመጣው ሐሳብ መልካም ከሆነ ያንን ማጽናት፣ መልካም ያልሆነ ከሆነ ደግሞ በተሻለ ሐሳብ ያንን ደግፎ ሐሳቡን ማጽናት ለማለት ነው። ሌላው ከዝሙት ለመዳን ነው። ሁለተኛው እንደሚታወቀው ዝሙትን እግዚአብሔር ከሚጠላቸው አንዱ ዝሙት ነው። ስለዚህ ምን ይላል? መጀመሪያውን ሲጀምር ከመይተዘምው ይላል። ዝሙተኛ እንዳትሆኑ ከመይተዘምው እንደ እንስሳቶች ምንም አይምሮ እንደሌላቸው እንዳትሆኑ ከመይተዘምው ምን ሆኖ አለ? ኩሉ ሰብ ይንበር በብእሲቱ ኩሉ ብእሲ ይንበር በብእሲቱ ማንኛውም ወንድ ሰው በሚስቱ ብቻ ይኑር አለ። ከመይተዘመው ነው ያለው። ዝሙተኛ እንዳትሆኑ ማንኛውም ወንድ በሚስቱ ብቻ ይኑር አለ። ወኩላ ብእሲት ትንበር በምታ ማንኛውም ሴት በባለቤቷ ብቻ ትኑር፣ ከዚያ ውጭ የሆነው ዝሙት ነው አለ። ወለሰ ያረኩሱ ሥጋሆሙ ይኮንኖሙ እግዚአብሔር ከዚህ ውጭ የሆነውን ሥጋቸውን የሚያረክሱትን ግን እግዚአብሔር በፍርድ ቀን ይዋቀሳቸዋል ይለናል። ስለዚህ ሁለተኛው ከዝሙት ለማዳን ነው። ሶስተኛው እንደሚታወቀው ዘር ለመተካት ነው። ይህን ደግሞ እግዚአብሔር ፈቅዶታል። መጀመሪያ ሰውን ሴትን ወንድና ሴት አድርጎ ፈጠራቸው ካለ በኋላ ባልና ሚስት አደረጋቸው ነው የሚለው መጽሐፉ። እንደ ሁሉ ጊዜ እንደምታነቡት ባልና ሚስት ካደረጋቸውስ በኋላ ምን አላቸው? ብዙሁ ወተባዙ ወምልኡ ዓለ ምድር ብዙ ተባዙ ምድርንም ሙሏት። ይህም ቃል ሁልጊዜ እንደምታዩት በመጽሐፉ ቅዱስ ያለው ሁልጊዜ የምናነበው ቃል ነው። ስለዚህ ስለ ሶስት ነገር በዋና ነገር ጋብቻ እግዚአብሔር ፈቅዶታል። እግዚአብሔር የፈቀደው ነው። መጀመሪያ እግዚአብሔር ጋብቻን እግዚአብሔር አክብሮታል። እግዚአብሔር ያከበረው ስለሆነ ቅዱሳን ክቡር ትውልዶች ክቡራን የሆኑ ትውልዶች ይገኙበታል። ቅዱስ ያደረገው ቅዱሳን የሆኑ ትውልዶች ይገኙበታል። ስለዚህ ዛሬ ልጆቻችን በእውነት የምታዩዋቸው ገና ወጣቶች ናቸው። የነሱ ጓደኞች ያሉበት ቦታ ምን እንደሆነ ይታወቃል። እነሱ ግን ገሌ ጓደኛዬ ወደዚህ ሄዷል እኔም አብሬ እንደሱ ልሄድ ሳይሉ ከቤተሰቦቻቸው ያገኙትን ከእናት አባታቸው ያገኙትን ከዚያም በላይ ያገኙትን መጀመሪያ ወደ ትዳር ከመግባታችን በፊት በቃል ኪዳን ተሳስረን ቃል ኪዳን አስረን ቃል ኪዳናችንን የምንፈጽመው በማንም አይደለም በቤተ ክርስቲያን ነው ብለው እንግዲህ በእነዚህ እድሜ ማለት ነው። ተመልከቱት። ከዚህ በላይ ያለ ነው እኛ የማናስበው የማናደርገውን ማለት ነው። ይደርሳል ምን ቸገረሽ፣ ምን ይሄ ምን አስቸኮለሽ፣ ምን አስቸኮለ እየተባባልን እኛ የምንለው ይል። እነሱ ግን እንደዚህ አላሉ። መጀመሪያ መራችን እግዚአብሔርን እንያዝ፣ ከዚያ በኋላ እግዚአብሔር ያለበት ነገር ሁሉ ሙሉ ስለሆነ የሚጎልብን አይኖርም ብለው በመተማመን ነው። እያችሁት በመተማመን ዛሬ እነዚህ ልጆች ስጋ ወደሙ በቤተ ክርስቲያን ፊት ቀርቦ በአባቶች ቃል ኪዳን ቃል ተገባብተው በስጋ ወደሙ ታትመው የምታያቸው ልጆቻችሁ ናቸው። እንኳን ለዚህ ያበቃችሁ ብላችሁ እስቲ አንድ ጊዜ በጭብጨባ ገለጹላችሁ። በእውነት ትልቅ ነገር ነው የጀመራችሁት። ጅምራችሁ ሁሉ እግዚአብሔር አምላክ በየስራችሁ በየሐሳባችሁ በየልቡናችሁ በምታስቡት ሁሉ እየገባ ሐሳባችሁን ሙሉ ያድርግላችሁ። Shema
ጠላታችንን እግራችን ስር ላይ የሚጥለው ያ ታላቁ መልአክ ቅዱስ ሚካኤል ነው። ቅዱስ ሚካኤልን አመስግኑት። አባታችን አንድ ቅኔ ሊቀኙ ነው። እግዚአብሔር በገለጠላቸው መጠን እግዚአብሔርንም ድንግል ማርያምንም ቅዱሳንንም ሙሽሮችንም የሙሽሮች ቤተሰቦችንም እናንተንም ያመሰግናሉ። እንግዲህ በአማርኛም
በግዕዝም እያደረጉ ይነግሩናል። በጥሞና እያዳመጥን እሳቸውን እየተከታተልን እናግዛቸዋለን ማለት ነው። ወደ አባታችን ወስዳቸዋለሁ። ፕሮግራሙ መሪ ከቅኔው የበለጠ አንደበት የሚያምር አንደበት ነው የገለጹት። ቃለ ሕይወት ያሰማል። ረጅም ዕድሜ ከሙሉ ጤንነት ጋር ይስጥልን። የዛሬዎቹ ሙሽሮች እናታን ጥበብንና ኤልሻዳይ ስፋው እንዲሁም እስመ ክርስትናቸው ወልደ መድኅንና ወለተ ኪዳን አሁንም በድጋሚ እንኳን ለዚህች ታላቅ የተመረጠች ቀን አደረሳችሁ። ሁላችሁም ቤተሰቦች እንኳን ደስ ያላችሁ። እንግዲህ ቅኔ ዛሬ በስጋ ወደሙ ታትመው እኒህ ወጣቶች ልጆቻችን ብዙ ጊዜ በተክሊል በስጋ ወደሙ ለሚጋቡ ልጆች ቅኔ ይገባል፣ ቅኔ ያስፈልጋል እና እኒህ ደግሞ በስጋ ወደሙ ስለተጋቡ ሳስብ አንዲት ጉባኤ ቃና ታበረክት ብዬ አሰብኩ። ቃሌ አጽም እግዚኦ ወለቡ ጽራህየ እይቀርቦ ማኑም ለወልደ መድኅን ሕይወቱ እይቀርቦ ማኑም ለወልደ መድኅን ሕይወቱ ስመ ኤልሻዳይ አምላክ አምጣነ ተጽፈ ወቱ። ይገርማቸዋል። ኤልሻዳይ ማለት የእግዚአብሔር ሕቡዕ ስም ነው። እግዚአብሔር ማለት ነው። የእግዚአብሔር ሕቡዕ ስሙ ነው። ስውር ስሙ ነው ማለት ነው ኤልሻዳይ ማለት። ስለዚህ የእግዚአብሔርን ሕቡዕ ስም ደግሞ የያዘ በዚህ ዓለም በመንፈሳዊ ሰይጣናት አይቀርቡትም። በዚህ ዓለም ደግሞ እንግዲህ ከዚህ በኋላ ኃላፊዎች፣ አግዳሚዎች ዮናታንን አይጎነትሉትም። ስለዚህ ሰምና ወርቅ ነው። ስመ ኤልሻዳይ ይቀርቦ ማኑም ለወልደ መድኅን ሕይወቱ ስመ ኤልሻዳይ አምላክ አምጣነ ተጽፈ ቦቱ አለ። ወለተ መድኅን ምራት ወለተ መድኅን ወለተ ኪዳን ወለተ ኪዳን ምራት ወልደ መድኅን አዳም ወለተ ኪዳን ምራት ወልደ መድኅን አዳም ተዋሃዱ በተሳናእወ በስጋ ወደም ይላል። ይህን ስጋና በስጋና ወደም መወሰን አለብን ብለው በመስማማት ማንንም ጣልቃ ሳያስገቡ ሁለታቸው ብቻ ተማክረው ነው የወሰኑት። ስለዚህ ወለተ ኪዳን ምራት ወልደ መድኅን አዳም ተዋሃዱ በተሰናእወ በስጋ ወደም እስመ ስጋሁ ለወልድ ወደሙ ለሕይወቶሙ ሰላም። ስጋና ወደሙ የተቀበለ በዚህ ዓለምን በዛኛው ዓለምን ከምድር እስከ ሰማይ ሕይወቱ ሙሉ ሁሉ ሰላም ነው። ስለዚህ ሕይወታቸው እስከ ዘላለም እስከ መጨረሻ ሰላም ይሆን ዘንድ በስጋና ወደሙ ለመታተም ታትሞ ለመጋባት ወሰኑ እና ዛሬ በዛሬዋ ቀን ጠዋት 11 ሰዓት ላይ ስጋ ወደሙን ደግሞ 2 ሰዓት ላይ ቃል ኪዳናቸውን ከሌሊቱ 11 ሰዓት ላይ ስጋ ወደሙን ከጠዋቱ 2 ሰዓት ላይ ወስደው ታተሙ፣ አንድ ሆኑ ማለት ነው። ለዚህ ጭብጨባ ይገባው። We're
ይሰጣል ነፍሱን አበባ 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 ሽሪክ ሙሽራው ውበቱ ፈሰሰ አንገቱ ሙሽራው ውበቱ ፈሰሰ በፊቱ ያገኙ የኖሩ በሰላም ሙሽራዬ 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 አበባ አበባ እንግዲህ እግዚአብሔር አበባ ካጣመራችሁ አበባ በሆነው ባልሆነ አበባ ሳይለያችሁ አበባ አበባ አግኙ ይኑሩ በሰላም ሰላም ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃው ሸፈነ ንጽሕትና ጽናት በድንግልና ንጽሕትና ጽናት በድንግልና ጥፋት የለባትምና ወደደችና ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃው ሸፈነ ንጽሕትና ጽናት በድንግልና ንጽሕትና ጽናት ጥፋት የለባትምና ወደደችው ወዳለች ሥላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ ፈጠረ። ሥላሴ ይመስክር ዮርዳኖስ ይናገር ታቦር የአምላክን ጌትነት የሥላሴ ክብር ይኸው በዮርዳኖስ ተገለጠ። መንፈስ ቅዱስ ታየ አበባን ሰጠ ሥላሴ ሥላሴ
እስኪ ልበሉላቸው ደሰይ ያንጸነደደ እንዴት ይችላል ያመሰግን በልፍቀድል ፍቅር ነህና ልግባ መስገስ በተባረኪሮ በጌታ ዘመን የተከበረን በሰማይ በምድር የተከበረን በሰማይ በምድር እግዚአብሔር ማንም የለምና እግዚአብሔር ያለ ማንም የለምና ምስጋና 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 እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና መስገኑ ለምስጋና ተከፈለ እስኪታይ መሬቱ ፍሬውን ወደቀ አልሰራም ትምክቶ ደካሞቹ ኃይለኞቹ የተባረኩ እግዚአብሔር ያለ ጌታ የማይሆን መስሎ የታየን እግዚአብሔር ሆኖ ስላየን እንዳሰብ ልጆች ተሰልፈን ስሙን በቅኔ ለማመስገን